ይሄ ነገር መፈጠሩ ትልቅ ትምህርት እንድማር አድርጎኛል። ከመጀመሪያ ከሜክሲኮ ከነበርኩበት ጊዜ ጀምሮ ወደ ታች በሚወርድበት ሰዓት እኔ በፊት ይሄ ከብዙ ሰው ጋር አብሮ መኖር ከሰው ጋር ምናምን ያው ኦፍ ኮርስ ማህበራዊ ኑሮ አለኝ። ከዛ በተረፈ ግን ብዙም ዲፕ ከሰው ጋር እንትን አይደለም። ግን ትልቁ ነገር ማረሚያ ቤት ያስተማረኝ ነገር ከሰው ጋር መኖር እንደሚቻል የእያንዳንዱን ሰው ባህሪ ችለህ መኖር። አሁን እዛ ውስጥ ያለ ሰው ታውቃላችሁ አንተዋወቅም፣ ግን የእያንዳንዱ ደግሞ የተለያየ አይነት ባህሪ ያለው የዛን ሰው ባህሪ ተላምደህ መኖር ትልቅ ፕሮፌሰር የሚያደርግህ ነገር ቢኖር እሱ ነው። በብዙ ሰዎች መሃል ነው የምትቀመጠው። የብዙ አይነት ባህሪ አለ፣ ብዙ አይነት ስትረስ አለ፣ ብዙ አይነት ያንን ስሩንም አክሴፕት ባለማድረግ የሚጨነቅ ሰው ያጋጥመሃል። ምን እንደሚያደርግ አያውቅም። ያንን ችለህ አብረህ ኑረህ መኖር ማለት ቀላል ነገር አይደለም እና ወንድሞቼ ከወንጀል ትዕግስት ከማጣት ራሳችሁን ጠብቁ። እጅግ በጣም ሊያስተምራችሁ ሊለውጣችሁ ወደ ሙሉ ሰው የሚያደርጋችሁ ነገር ቢኖር ያ ቦታ ነው። ለማንም ሪኮመንድ አይደረገው። ማንም ሰው ፈልጎት አይሄድም። ወይ ማስተርስ ደርሶ ወይ ዲፕሎም ደርሶ አይደለም እዛ የምትሄደው። ነገር ግን ሳትፈልግ የምትሄድበት ግን ሰው የምትሆንበት ራስህን አይምሮህን ማንነትን የምታቅበት ፈጣሪን የምታመልክበት ሰው የምታይበት በክፉ ቀን ወንድም ያልሆነ ወንድም የሚሆንበት እህት ሳይኖር እህት የሚሆንልህ በችግር ዘመን ከጎንህ የሚቆም ያልጠበቃችሁ ሰዎችን ደግሞ ፈጣሪ ሲሰጥ ታይበታል። ያው ስትታመሙ ታውቃላችሁ ወንድሞቼ የምትድን አይመስለውም ሰው ስትቸገር ከዛ ችግር የምትወጣም አይመስለውም። እዛ ቦታም ደግሞ ስትገባ ከዛ ቦታ የምትወጣም አይመስለውም። ግን በእውነት ብዙ ሰዎች ራሳቸውን ቀይሮ አይምሯቸውን ቀይሮ ለፖዚቲቭ ኢነርጂ ራሳቸውን አዘጋጅተው ነው ከዛ ቦታ ላይ የሚወጡትና ምን ልላችሁ ፈልጌ ነው፣ በህይወታችሁ መታገስ፣ በህይወታችሁ ራሳችሁን ማነጽ መቻል። ስለዚህ ወንድም እህቶቼ በህይወታችሁ ሁሌም አሁንም ደግሜ የምነግራችሁ ነገር ቢኖር በችግራችሁ ዘመን በችግራችሁ ሰዓት በተለይ ዘመድ፣ በተለይ እህት፣ እናት፣ አባት ከዛ ውጪ it's too hard። ከጎኑ ያለ ሰው ሁሉ ይጠፋል። አጠገብህ የነበረ ሁሉ 1000 ጊዜ የሚደውልልህ ሁሉ መንሱር እንዲህ ፈልጌ ነው እንዲሁኝ ነው ምልህ ሰው ስንት ነገር ህይወቱ ላይ by any means involve ያደረክለት ሰው ለሆነ ህይወቱ ከፍታ የሆነች ኮንትሪቢዩት ካንተ ፈልጎ ያደረክለት ሰው በንግግር እንኳን መልካም ንግግር አድቫይስ ያደረከው ሰው የለም። ከዛ በኋላ ነፍሴ አትቸገር፣ አትግባዛ ቦታ ዞር ብሎ የሚያይ የለም፣ የሚያስብህም የለም፣ የሚያስታውስህም የለም። እናት፣ አባት፣ ወንድም፣ ቤተሰብ ስፔሻሊ የስጋ ዘመዳችሁ ላይ ትኩረት አድርጉ። እውነቴን ነው የምነግራችሁ። እኔ አሁን ብዙ ጊዜ ብዙም ለቤተሰቦቼ ለዘመዶቼ ኦፍኮርስ ለእናት አባቴ ምንም ጥያቄ የለውም እኔ ነኝ ቴክ ኬር የማደርጋቸው። ግን ይህን ያክል ከሩቅ አክስት አጎት ምናምን የሚባል ነገር ላይ ብዙም ትኩረት አላደርግም ነበረ። አሁን በዚህ ሰዓት ግን በቃ ሰው ሆኖ የተገኙት እነሱ አይነት ሰዎች ናቸው። ስለዚህ ወንድሞቼ በችግርህ ሰዓት አጠገብህ የሚመጣው ዘመድህ የፈለገ ነገር ቢሆን እናት፣ አባት፣ እህት ምንም ቢሆን ልጅ፣ ከዛ በተረፈ በሩቅ ያለው ሄይ የሚል ሁሉ ይቆማል። የሆነ ቦታ ላይ ደግሞ ተመልሰህ ስትመጣ እንደ አዲስ ይጀምራል ያ ሰው። ስለዚህ ወንድሞቼ አሁንም የምመክራችሁ ነገር ቢኖር ምንድነው
በተለይ በህይወታችሁ እጅግ በጣም ትግስት በማጣት እንደገና ደግሞ እቺ ምላስ በመታመጣው ጣጣ ብዙ ሰው እዛ የነበርኩበት ቦታ ላይ ህይወቱ የተበላሻለ ብዙ ሰው በቃ ትግስት በማጣት በጥል ከሚስቱ ጋር ባል ከሚስቱ ጋር ሚስት ከባሏ ጋር በትናንሽ በጥቃቅን ስተት በጥቃቅን ትግስት በማጣት ያው አንዳንዴ ዝም ብለህ እንደዚህ የምትገፈተረው ነገር የለም ባለቤት ስትጨቀጨቀ ወይ ደግሞ የሆነ ሰው ጋር ነገር ሲፈጠር ያ ሰው ይወድቅና ህይወቱ ያልፋል አለቀልህ በቃ ህይወት 15 ዓመት 10 ዓመት 20 ዓመት ሳምንት ነው ያቺን ደቂቃ ግን ማለፍ ብትችል ቤቱን ጥለህ ብትወጣ ታግሰህ ማስተካከል ብትችል ይሄ ሁሉ አይፈጠርም ስፔሻሊ እኔ ከሞት ጋር የተገናኘ ክስ የተቀረበባቸው ያው ፍርዳቸውን የሚጠብቁ ሰዎች ጋር ነው የነበርኩት በብዛት የተወሰኑም ደግሞ የተፈረደባቸው ሰዎችም አጋጥሞኛል እኔ በነገራችን ላይ እዛ ሰውንም እዚህ ሜክሲኮን በነበርኩበት ሰዓት እያንዳንዱን ሰው ኢንተርቪው አደርግ ነበር እያንዳንዱን ሰው በምን ወንጀል እንደመጣ ጠይቀዋለሁ ምንስ ተማረበት ብዬ ጠይቀዋለሁ ለኔም ትምህርት እንዲሆነኝ ማለት ነው ብዙ የህይወት ተሞክሮ አግኝቼበታለሁ በብዛት ግን የምሰማው እንዲሁኝ የሆነ ነገር ስትናገረኝ ተናድጄ እንዲገፍትሪያት በስተት እንደዚህ መትቻት ወድቃ ብረት አግኝቶ ህይወቷ አለፈ ይላል በቃ ያ ሰው ነፍሰ ገዳይ ነው የሚባለው ማለት ነው መኪና ድራይቭ ሲያደርግ ጠጥቶ ሰክሮ እየነዳ አጋጣሚ ገጭቼ ገደልኩ አሁን ይኸው ተፈረደብኝ ይላል ይሄ ሁሉ የሚመጣው ከምንድነው ትግስት ከማጣትና በምላስ የሚመጣ ነገር ነው በምላስ ተናግረ ሰው ተናዶ እንዲናገረ ታደርጋለህ በምላስህ ተናግረ ራስህ መጥፎ መልስ ይመለስልህና ያንን የተመለሰልህን መልስ ባለመቋቋም ያን ሰው ተመታውና በስተት በአጋጣሚ ያ ሰው ህይወቱ ያልፋል በሆነ ሰዓት ትቸገርና ደግሞ ሌብነት ውስጥ ትገባለህ በነገራችን ላይ ሌብነት ራሱን የቻለ አንቀጽ አለው ብዙ አይነት ይሄ አደገኛ የሚባል ነገር ያው ታውቃላችሁ የህግ ቋንቋ ከባድ ነው ወንብድና ምናምን የሚሉት ነገር አለና ወንድምቶች የፈለገ ብትቸገሩ የፈለገ ነገር ህይወታችሁ ላይ ቢመጣ ወደ ህገ ወጥ ነገር ህይወታችሁን አትውሰዱት ለምን ያ ችግር በሆነ ሰዓት ይቀረፋል ያ ችግር በሆነ ሰዓት ይቀየራል ያ ችግር እኔ አሁን እዛ ቦታ በነበርኩበት ሰዓት ይሄ ህይወት ተመልሶ ይመጣል ብለህ አታስብም ትደነግጣለህ የመጀመሪያ ሰዓት ላይ ስትላመደው ነው አንድ ቀን ይሄን ያልፋል እያልክ የምትኖረው ስለዚህ ወላሂ የማይቀየር ነገር የለም የማይለወጥ ነገር የለም የማይሻሻል ነገር የለም የጨለመብህ ነገር ሁሉ ብርሃን ይሆናል አንድ ቀን ጨለሞብኛል ዛሬ ብለህ የምታደርገው ወንጀል የምታደርገው ኃጢአት ከፍተኛ ዋጋ ያስከፍላል በጣም ብዙ ስማርት ማይንድ ያላቸው ሰዎች አሉ እዛ ቦታ ላይ በጣም ጭንቅላታቸው ክሬቲቪቲያቸው እጅግ በጣም ቶፕ ሌቭል የደረሱ ሰዎችን ታገኛለህ በእውቀት ደረጃቸው ከፍተኛ ሌቭል ላይ መድረስ የቻሉ ሰዎችን ደግሞ እዛም ታያለህ እጅግ በጣም እውቀት ኖሯቸው ሚሊዮኖችን ሺዎችን ያስተማሩ ሰዎች በትንሽ ትግስት ባለማጣት የሆነ ወንጀል ሰርተው ታሰሩ ታያለህ ስለዚህ ወንድምቶቼ ትግስት ለህይወታችሁ ሁሌም ከራሳችሁ ጋር መኖር መቻል አለበት የኦርቶዶክስ ቤተክርስቲያን አለ ታውቃላችሁ መስጊድ አለ የፕሮቴስታንት አለ ሁሉም ሰው ሳይወድ በግድ ጭንቀት ውስጥ ስለሚገባ እዛ ቦታ ላይ ወደ ፈጣሪው ነው የሚመለሰው ጌታውን ነው የሚያመልከው ሰላቱን ነው የሚሰግደው ጸጸት ውስጥ ገብቶ ጌታ ሆይ ማረኝ ብሎ ነው ጌታውን የሚለምነው ግን ያ ከመፈጠሩ በፊት ዛሬ ላይ ሆናችሁ በጣም መታገስ መቻል አለባችሁ የሆነ ሰው በድሎኛል ብለህ ያን ሰው ለመበቀል ብለህ የምታደርገው ነገር ከተበደልከው በላይ ይሆንና ህይወትህ ይበላሻል በጣም በሚገርም ሁኔታ
ለ50 ሺህ ብር ብሎ ህይወት አጥፍቶ የታሰረ ሰው ታገኛለህ። ፈጣሪ ምስክሬ ነው። እኔ ልወጣ አካባቢ የሆነ የ23 ዓመት ልጅ ለ50 ሺህ ብር ብሎ ነው ይሄን ውስጥ የገባው። አምኗል፣ አድርጌያለሁ ብለዋል። ፍርዱን ነው የሚጠብቀው። 20 ዓመት 15 ዓመት አይዶን ነው ስንት ዓመት እንደሆነ ለ10 እና ለ20 ሺህ ብር ብሎ ሰው የሰው ህይወት ያጠፋል። ግን ይጸጽተዋል ሁሌም። ምን አለበት ያችን ቀን ባልፍ፣ ይሄንን ብር እኮ እኔ በአመትም በ2 ዓመትም ላገኘው እችላለሁ ብሎ ተጸጽቶ፣ ያው ታውቃላችሁ ሰው መግደልም የመግደል ሙከራም ከባድ ወንጀል ነው። በዚህ ዘመን የትም ቦታ ደግሞ ካሜራ አለ፣ የትም ቦታ ደግሞ ኤቪደንስ አለ። አንዳንድ ቦታ እዛ ምን አጋጠመኝ፣ በተለይ በነፍስ ጉዳይ ሰው ገለው የታሰሩ ሰዎችን ስትሰሙ በጣም ሌሊት ሲቃዡ ታያቸዋላችሁ። ሌሊት ሲያወሩ ትሰማቸዋላችሁ። ቅልፍ ሲነሳቸው ታያቸዋላችሁ። ይሄ ሁሉ የተፈጠረው በምንድን ነው ወንድሞቼ? ትዕግስት በማጣት ነው። በእውነት 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 እንዲያው እዛ ቦታ ያላችሁ ባለስልጣናት ቢቻል ፊታቸው ሳይታይ ሃይድ ተደርጎ ካሜራ ላይ ምን እንደተፈጠረባቸው እንዴት እንደቆጫቸው እኔ ፊል ያረኩትን ነገር ወንጀል መስራት ምን ያክል ከባድ እንደሆነ ወንጀል መስራት ምን ያክል ችግር ውስጥ እንደቀጠታቸው ለሰው ልጅ ማስተማር ቢችሉ እውነቴን ነው የምነግራችሁ ትልቅ ቃል ከአንደበታቸው ይወጣል። ደስ የሚለው ነገር ደግሞ እዛ ውስጥ ስትሆን በቃ በጣም ተፋቅረ በጣም ተዋደ ያለውን ሼር አድርገ ምግብ ሲመጣ አብረ በልተህ ነው የምትኖረው። ይሄ ኢትዮጵያዊነትን የምታዩበት ቦታ ነው። ከተለያየ ብሔር ከተለያየ እምነት የተውጣጣ ሰው ነው አጠገብህ የሚተኛው። 80 ሳንቲሜትር ነው የሚሰጥ። ታውቃላችሁ እስር ቤት 80 ሳንቲሜትር ይሰጣል አልጋ። ሆስፒታልም 80 ሳንቲሜትር አልጋ ነው። ይሄን ቼክ አድርጉት እስቲ። ስለዚህ ወንድሞቼ በህይወታችሁ ትዕግስት በተለይ የዛሬ ችግርህን አይተ የዛሬ የቤት ክራይ ማጣትህን አይተ ዛሬ ያለብህን የኑሮ ጭንቀት አይተ ዛሬ የቤተሰቦችን ችግር አይተ ያንን ችግር እፈታለሁ ብለ የምታደርገው ወንጀል ዋጋ ያስከፍላል። በጣም ብዙ ገና ወጣት በልጅነት በአፍላ እድሜ 20 21 23 25 የ20 ዓመት ፍርድ የሚጠብቁ ሰዎች ታገኛላችሁ። በ20 ዓመታቸው የ15 ዓመት። ይሄ ሁሉ የመጣው ፈጣሪ ምስክሬ ነው ትዕግስት በማጣት ነው። ሃይማኖታቸው ላይ ጠንካራ ስላልነበሩ ነው። ዛሬ አንተ ያድል እንዳይገጥምህ ኦርቶዶክስ ከሆንክ ቤተ ክርስቲያን ሂድ፣ ሙስሊም ከሆንክ ሰላትን ስገድ፣ ፕሮቴስታንት ከሆንክ ቤተ ክርስቲያን ይጸልይ፣ እናት አባትህን አክብር። ያቺ ትዕግስት ያቺ ሰዓት ያቺ ቦታ ዋጋ ታስከፍልሃለች። የዛሬ ችግርህ በእርግጠኝነት የዛሬ ዓመት አይኖርም። የዛሬ መከራ በእርግጠኝነት የዛሬ ዓመት አይኖርም። ትረስት ሚ። የዛሬ ዓመት አንተ ሌላ ሰው ነህ። የዛሬ ዓመት ዛሬ እየጨነቀህ ያለህ ጭንቀት የዛሬ ዓመት አይኖርም። ዛሬ እየታመምክ ያለው ህመም የዛሬ ዓመት አይኖርም። ትረስት ሚ። ግን አንተ ይህን ችግር ለማለፍ ብለህ የምትፈጥረው ወንጀል የምትፈጽመው ኃጢአት ፈጣሪ ዘንድ ኃጢአት ነው፣ ሰው ዘንድ ኃጢአት ነው። መጨረሻ እዛ ቦታ ይሄዳል ማለት ነው። ስለዚህ ወንድም እህቶቼ ሁሌም በችግር ውስጥ ሆናችሁ ያ ችግር እንደሚያልፍ እመኑ። በመከራ ውስጥ ሆናችሁ ያ መከራ እንደሚያልፍ እመኑ። ህይወት ዛሬ እንዳሰብከው አይደለም።
ህይወት ዛሬ አንተን እያስጨነቀህ እንዳለው አይደለም። ነገ ብርሃን አለ፣ ነገ ተስፋ አለ፣ ነገ ህይወት አለ። ነገ ያልጠበቅከው ሰው ደውሎልህ የጠየቅከውን ስራ ይሰጣል። ዛሬ የተጨነክበትን ጭንቀት ለማለፍ ብለህ የምትፈጥረው ወንጀል ደግሞ ስራ ዋጋ ያስከፍላል። በብዛት ምነው ይህን ባላረኩ ኖሮ ብሎ የሚጸጸቱ ሰዎችን ታያላችሁ እዛ ቦታ ላይ በብዛት ነዳማ። አሁን በእስልምና ነዳማ ይባላል። ጸጸት የማይመልሰው ጸጸት ነው። ያ ደግሞ የማትመልሰው የማታስተካክለው በጣም በጭንቅላታቸው በእውቀታቸው በአንደርስታንዲንጋቸው ትልቅ ደረጃ መድረስ የሚችሉ ሰዎች በትንሽ ስህተት እዛ ቦታ ላይ ሆነው ተስፋ ኑሯቸው ደግሞ ሲኖሩ ታያቸዋላችሁ። ስለዚህ ወንድም እህቶቼ አሁንም ምላሳችሁ የሚናገረውን ንግግር ትዕግስት በማጣት የሚመጣ ነገር እጅግ በጣም ከአቅሜ በላይ የሆነ ነገር ተፈጥሮ ነው። በተቻለ መጠን ከአቅም በላይ የሚሆን ነገር ሊፈጠርብህ አይችልም። ወደ ወንጀል ሊወስድህ የሚችል ነገር ከአቅም በላይ መሆን የለበትም። ሰው ብሎ ማለት ከአቅሙ በላይ የመጣውን ነገር ታግሶ ሲያሳልፍ ነው ሰው የሚሆነው። ትረስት ሚ